ሰላም ጤና ይስጥልኝ። የተወደዳችሁና ተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም ነው አልፈው። በአማራ ክልል ደንቢያና ጫንድባ ከሰዓት ውጊያዎች እየተደረጉ እንደሆነ የተገለጸው። እንግዲህ አማራ ክልል የተለያዩ ቦታዎች ላይ ስምሪት ወስዶ ወደ ተለያዩ የገጠር ቀበሌዎች የገቡ የመንግስት ወታደሮች ወደ ካምባቸው በሚመለሱበት ጊዜ በፋኖ ኃይሎች መረጃ ደርሷቸው በየቦታው ደፈጣ እየሰሩ የመንገድ ላይ ጥቃቶች እየተፈጸመ ይገኛል። በሌላ መረጃ ላይ ጋይንት የብልጽግና ባለስልጣናት ተተኩሶባቸው አጃቢዎቻቸው ቆስሏል። በሌላ እንግዲህ መረጃ በብልጽግና ባለስልጣናት ለህዝብ ኤርትራ፣ ህዋት፣ ግብጽ በጋራ ሆነው ሊወሩን ነው፣ ህዝቡ ከጎናችን ሊቆም ያስፈልጋል ብሏል። ከህዝብ ውስጥ እንግዲህ ኤርትራ አጋራችን ነች አላላችሁንም ወይ የሚል መልስም ጥያቄም እንደተነሳባቸው የታወቀበት ሁኔታ ነው ያለው። አሁን አማራ ክልል እና ሌሎች አካባቢዎች ላይ እንግዲህ የህዝብ ስብሰባዎች በስፋት እየተደረጉ ይገኛሉ። እንደ አገር ቤት እንደ አጠቃላይ ኦሮሚያ ክልል፣ አማራ ክልል የተለያዩ ደቡብን ጨምሮ የዚህ የጤና ባለሙያዎችን አድማን ምክንያት በማድረግ አንዳንድ የህዋት እንቅስቃሴ እና ከኤርትራ ጋር ባለፈው 34ኛው ክብረ በዓል ላይ አንዳንድ የህዋት ባለስልጣናቶች መገኘታቸውን ግምት ውስጥ በማስገባት ነገ ምን ሊከሰት ይችላል የሚለውን ግምት ውስጥ አስገብቶ ብልጽግና ትልቅ ፍርሃት አድሮበታል። ከዚሁ ጋር ተያይዘው ቀደም ሲል በእጅ አዙር የውክልና ጦርነት ከመሬት መሳሪያዎችን ገንዘብ እየተቀበለ ለፈጥኖ ደራሽም ሲያቀብል እንደነበር የሚታወስ ጉዳይ ነው። በዚህ የተነሳ እነ ጀነራል አልብርሃን ኢትዮጵያም በእንደዚህ አይነት ሁኔታ ውስጥ ትገኛለች የሚል ሽኩቻዎች ተነስቶ ነበር። ይሄንንም ለማርገብ ወደ ሱዳን ፖርት ሱዳንም የልዑካን ቡድን ጌታቸው ረዳና ሬድዋን ሁሴን እንዲሄዱ ያደረገበት ሁኔታ ነው ያለው። ብልጽግና እንግዲህ አንዳንድ የዲፕሎማሲ ስራዎችንም እየሰራ ይገኛል። ያለው ሁኔታ ደስ አላለውም ይመስለናል። ከ5 ጋር ስንጣላ ከ3ቱ ጋር እንደምንም መታረቅ አለብን፣ ከ10 ስንጣላ ደግሞ 5ቱን እንደምንም ብለን ማቅረብ አለብን የሚል አይነት የፖለቲካ አስተላለፍ ለመያዝ ይመስለናል። አድማጮቻችን፣ ቀደም ሲልም ትልቅ ስጋታችን ህዋት ነው ብለው አስምሮበት የነበረው ብልጽግና አሁንም እንግዲህ ህዋት ስጋት ሆኖ የቀጠለበት ሁኔታ ነው ያለው። በከፍተኛ መከፋፈል ውስጥ እንኳን ቢገኝ ህዋት አሁንም ጠንክሮ እየወጣ እንደሚገኝና ህዝቡን እያስተባበረ እንደሚገኝና ከኤርትራ ጋርም በግልጽ ለመስራት የቆረጠ መሆኑን በቂ ማሳያዎች ናቸው። እነዚህ ነገሮች ተዳምሮ ብልጽግናን ውጥረት ውስጥ አስገብቷል። በሌላ መረጃ ሰሞኑን እንግዲህ በተለያዩ መድረኮች እየቀረበ በተለያዩ ማህበራዊ ገጽ ላይ ብልጽግናን ሲያብጠለጥል የነበረው ታዬ ደንደአ ከብልጽግና መልሶ ሊያስረው እንግዲህ ፕሮግራም አውጥቶለታል። በፖሊስም እንደተወሰደ ነው መረጃዎች የሚጠቁሙት። እንግዲህ አቶ ታዬ ደንደአ ነፃ በተባሉበት ክሶች በሙሉ በድጋሜ እንዲከሰሱ ተደርጓል። ኦኔግን እና ፋኖን በማህበራዊ ሚዲያ ደግፏል በማለት ነው እንግዲህ አብዛኛው በድጋሜ እንዲታሰር የተደረገው ተብሏል። ከመኖሪያ ቤታቸው ነው እንግዲህ በፖሊስ የተወሰዱት ነው ተብሎ አቶ ታዬ በህወሓት ዘመነ መንግስት እንግዲህ ወደ 9 ዓመት ታስሮ የተፈቱ ሲሆን በብልጽግና ደግሞ ተመላላሽ እስረኛ ሆኗል ማለት ነው። አድማጮቻችን፣ ተመልካቾቻችን፣ በነገራችን ላይ አቶ ታዬ ጠንካራ ኮንፊደንስ ያላቸው በራሳቸው የሚተማመኑ ናቸው። እዚህ ላይ እኔ የራሴ እይታ ነው። አቶ ታዬ ብልጽግና እንደሚያስራቸው ያውቃሉ። ለምን ለዘብ ለማለት እንደፈለጉ ባናውቅም ብልጽግና እንደሚያስራቸው ይታወቃል። ምናልባት በሀገር ውስጥ ክሳቸው ያልተጠናቀቀ ከሆነ ከነገሮቹ ነፃ ሆኖ ክሳቸውን መልካስ ይዞ ከብልጽግና አካባቢ ዞር ብሎ ድምፅ መሆንና ብዙ ስራ መስራት ይቻል ባለበት ሰዓት ነገር ግን የዘንዶ መንጋጋ አፍ ላይ ሆኖ በዚህ አይነት ልክ እጅ መስጠቱ ከጥቅሙ ጉዳቱ ስለሚያመዝን ነው። ይሄ የኔ እይታ ነው።
እናንተ ደግሞ ምን እንደምትሉ አላውቅም። አቶ ታዬ ደንዳ ነገሮችን አመቻችተው ዞር ቢሉ ኖሮ ብዙ ስራ ይሰሩ ነበር። በዚህ ጥንካሬያቸውና በዚህ ቆራጥነታቸው፣ በዚህ ኮንፊደንሳቸው ብዙ ነገር መስራት ይችሉ ነበር። በርካቶችን ያነቃቁ፣ ያበረታቱ፣ ከእንቅልፍ ይቀሰቅሱ ነበር። አሁንም ተመልሶ ወደ እስር ቤት ውስጥ መግባቱ ፋይዳው ምንድን ነው የሚለውን ነው። ምናልባት አንዳንድ ሰዎች ፈርቶ እስከ መቼ ምናምን የሚሉ አይነት ብዙ አይነት ነገሮች አሉ። የጭንቅላት ስራ ነው መስራት ያለበት። ዛሬ መንገድ ላይ ቆሞ ፈጣሪን መለመን ሳይሆን ከመንገድ ላይ ዞር ብሎ ነው ፈጣሪን መለመን። ስሩ፣ ጥሩ፣ ግሩ፣ ጨምርላቸዋለሁ ነው ያለው ፈጣሪ እንጂ አልባሌ ቦታ ላይ ተገኝታችሁ በጠላት አፋፍ ላይ ሆናችሁ፣ አፍ ላይ ሆናችሁ፣ እጅ ላይ ሆናችሁ እንደፈለጉ ሆኗል። ብትለምኑኝም እረዳቸዋለሁ፣ ደርስላቸዋለሁ፣ የራሳችሁን እንቅስቃሴ አድርጉ ነው አይደለም እንዴ ጎበስ? ስለዚህ እኔ በዚህ ላይ ቅሬታዬ ይሄ ነው። አድማጮቻችን፣ ተመልካቾቻችን፣ ይሄ ማለት ምን ማለት ነው? አቶ ታዬ መታሰር የለበትም ነው። ምናልባት አቶ ታዬ ራሳቸው በሰሩ ስህተት ለምንድን ነው የሚታሰሩ የሚል አይነት እምነት ነው ያለ። ምክንያቱም እንደሚታሰሩ ያውቃሉ። ቀደም ሲልም ሽጉጥ በእጃቸው ተገኘ ተብሎ ነው እንግዲህ የታሰሩት። አንድ የብልጽግና ባለስልጣን እንኳን ሽጉጥ፣ ክላሽን፣ የተለያዩ ነገሮችን መያዝ ይፈቀድለታል። ከዚህ ውጭ ደግሞ በርካታ መሳሪያ የያዙትን ወታደሮች ተመድቦላቸው ጥበቃ ሁሉ እንደሚደረግላቸው የታወቀ ጉዳይ ነው። እንግዲህ ይሄ ማለት ምን ማለት ነው? ጅብና አህያ ወንዝ ሲሻገሩ አህያው ከታች እየተሻገረች እያለች ጅቡ ከላይ ያደፈረሰባት እየተሻገረ ምን ቢላት ጥሩ ነው? ውሃውን ለምንድን ነው የምታደፍርሽብኝ? የሚጠጣውን ውሃ አላት ይባላል። ውሃ ወደ ላይ አይፈስም። አህያ ጅቦ የምትበላኝ ከሆነ እንደው ዝም ብለህ ብላ እንጂ ምክንያት አትፈልግ። ውሃ ወደ ላይ አይፈስም፣ ውሃ ወደ ታች ነው እየፈሰሰ ያለው። መናገር የነበረብኝ እኔ ነኝ አለችው ይባላል። ስለዚህ ብልጽግና በምክንያትና በተልካሻ ሰበቦች አስሮታል። አሁንም እንግዲህ አድማጮቻችን፣ ተመልካቾቻችን፣ ሌላው ለብልጽግና የሚዲያ ሰራዊት እንግዲህ ትዕዛዝ ተሰጥቷል። በመሬት ላይ መጠነ ሰፊ ስልጠና ሰጥተን ከበቂ በላይ ሰራዊት ገንብተናል፣ በሚዲያ በርቱ ብሏቸዋል። ሰሞኑን እንግዲህ ልንወረር ነው የሚሉ እንዴት እንደሆነ እኔ እንጃ። መረጃ ሰይጣን ይሁን ምን እንደሚነግራቸው አናውቅም። ልንወረር ነው በርቱ ይላሉ። እንግዲህ በአዲስ አበባ ከተማ ከ10,400 በላይ የታክሲ ሰራተኞች ከስራ ውጭ ሆነናል ብለዋል። እነዚህ የታክሲ ሰራተኞች እንግዲህ ለ14 ዓመት የሰሩ ናቸውን የተባለው እንግዲህ ሲያሾፉባቸው እናንተ ባለሀብት ሆናችኋል፣ ሌሎች ይተካሉ፣ እናንተ ወደ ተሻለ እድገት ስራ ነው የምትዘዋወሩ ተብሎ አሹፎባቸዋል። እንግዲህ ስራ ማቆም ማለት ቀላል አይደለም። እንግዲህ ህዝቡ ከጎናችን ይቁም እያሉ ይገኛሉ። አድማጮቻችን፣ ተመልካቾቻችን፣ ሌላው ወደ አማራ ክልል የሚወስደው መረጃ አንዳንድ ቦታዎች ላይ ውጊያዎች ቀጥሏል። በአምባሰል ጎሎ በተባለው ወንዝ ላይ በዲሽቃ የታገዘ ውጊያ ተደርጓል። ወደ ጃዊ ቡሪ ጅራ በተባለው ቦታም ውጊያ መቀስቀሱ ነው የተሰማው። ሰሜን ወሎ ላስታ በከባድ መሳሪያ 3 መኖሪያ ቤቶች ወድሟል። አባትና ልጅም እንደተገደሉ ነው የተገለጸው። ከስምሪት ቀጠና የሚወጡ ወታደሮች በቁጥር 14 መከላከያ በምስራቅ ጎጃም ፋኖን እንደተቀላቀለ መረጃ ተሰምቷል። በዚህ የተነሳ እንግዲህ 2 የብልጽግና ባለስልጣናት መከላከያ አስሯቸዋል። ወታደሮች እንዲከዱ መንገድ የምታሳዩ የምታበረታቱ እናንተ ናችሁ በማለት ነው እንግዲህ ፋኖን ትደግፋላችሁ ተብሎ ነው የታሰሩ። መከላከያዎቹ በብልጽግና አመራሮች ላይ እርምጃ እንወስዳለን የሚል አይነት ነገር አለ። በሌላ መረጃ የጤና ባለሙያዎች መግለጫ አውጥቷል። በጤና ዘርፍ ለተከሰተው ቀውስ ተጠያቂው መንግስት ነው ብሏል። እውነተኛ ድርድር መደረግ አለበት ነው ያሉት ማህበሩ መግለጫ። በማህበሩ ቦርድ በኩል አዲስ ነገር ካልተፈጠረ በስተቀር አድማው ይቀጥላል ብሏል። አድማጮቻችን፣ ተመልካቾቻችን፣ ክቡራትና ክቡራን፣ እንግዲህ የሀገራችን ኢትዮጵያ ፖለቲካ ከድጡ ወደ ማጡ የሆነበት ሁኔታ ነው ያለው። የተለያዩ ቦታዎች ላይ ክልሎች የራሳቸውን ስልጠና እያደረጉ ይገኛሉ። የጦር ዝግጅቶች በስፋት ይስተዋላሉ። ወዴት እየሄድን እንደሆነ እንግዲህ በጣም አስቸጋሪ ወቅት የመጣበት ሁኔታ ነው ያለው። ወደፊት ዝግጅቶቹ አሉ። እነዚህ ዝግጅቶች ወዴት እንደሚሆኑ እንግዲህ አብረን የምንከታተል ይሆናል። አድማጮቻችን፣ ተመልካቾቻችን፣ አጫጭር መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር በሌሎች መረጃዎች እንገናኛለን። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች አድማጭ ተመልካቾችም መረጃዎቻችን ተደራሽ እንዲሆኑ እንድታደርጉ በአክብሮት ጠይቃለሁ። መልካም ጊዜ እንደሆነላችሁ ተመኘው። ሰላም ቆዩ።